በ18 ዓመት ዕድሜው የመነኮሰ ትዕግስቱ እጅግ የበዛ እንዲሁም የመታዘዝ ጸጋ የተሰጠው ቅዱስ አባታችን ዮሐንስ ሐጺር የዕረፍት መታሰቢያ ቀኑ ጥቅምት 20 ነው። ሊቃውንተ ቤተ ክርስቲያን እንደሚገልጹትም ይህ ጻድቅ ከቅዱሳን አባቶች መካከል በቁመት እንደ እርሱ አጭር ስላልነበረ ቅዱስ ዮሐንስ ሐጺር ወይም አጭሩ አባ ዮሐንስ ተብሏል። የእርሱን ቁመትና የቅድስና ሕይወትን ሲያነጻጽሩም ቁመቱ እጅግ ያጠረ ጽድቁ ግን ከሰማይ የደረሰ ቅዱስ ዮሐንስን ሰላም ሰላም እንለዋለን በማለት ተናግረዋል። ቅዱስ ዮሐንስ ሐጺር የትውልድ ሀገሩ ግብጽ ሲሆን የተወለደው ደግሞ በአራተኛው መቶ ክፍለ ዘመን ከክርስቲያናዊ ቤተሰብ ነው። ወላጆቹ ድሆች ቢሆኑም በጎ ሰዎች ነበሩ። ይህን ቅዱስ አባት የቤተ ክርስቲያንን ትምህርት አስተምረው አሳድገውታል። ቅዱሱም 18 ዓመት ሲሆነው የአምላካችን እግዚአብሔር ቸርነት አነሳስቶት ይመነኩስ ዘንድ ወደ አስቄጥስ ገዳም ሄደ። ታላቁ አባ ባይሞንም ወጣትነቱን አይቶ የገዳም ኑሮ ጭንቅ ነውና ላንተ አይሆንህም በማለት ቢከለክለውም ቅዱስ ዮሐንስ ግን እንዲቀበለው ለመነው። እዚያም የእግዚአብሔር መልአክ ለአባ ባይሞን ተገልጾ ምርጥ ዕቃ ይሆናልና ተቀበለው አላቸው። ከዚያም በልብሰ ምንኩስናው ላይ ለ3 ቀናት ጸለየበት። ያን ጊዜ መልአኩ ተገልጦ በልብሱ ላይ በመስቀል ምልክት አማተበበት። ከዚያም አባ ባይሞን ለአባ ዮሐንስ ሐጺር አለበሰውና ተጋድሎውን ጀመረ። ቅዱስ ዮሐንስ ሐጺር በወቅቱ ከነበሩ ቅዱሳን ከቁመቱ ባሻገር በትሕትናው በትዕግስቱና በመታዘዙ ይታወቅ ነበረ። ትዕግስቱን ለመፈተንም አባ ባይሞን ይጠራውና ያለምንም ምክንያት ደብድቦ ያባርረው ነበረ። እርሱ ግን ምን አጠፋሁ በማለት እንኳን ሳይጠይቅ አባቴ ሆይ ማረኝ፣ ይቅር በለኝ እያለ ከእግሩ ስር ይወድቅ ነበር። ለብዙ ጊዜ በተመሳሳይ ሲደበድበው እርሱም ተደብድቦ ይቅርታን ሲጠይቅ ኖረ። አባ ባይሞን ይህንን ሁሉ የሚያደርገው ጠልቶት ወይም ክፉ ሆኖ አልነበረም። ሆኖም ግን ሰው የሌላኛውን ግፍ መቀበል ካልቻለ ሰይጣንን ድል መንሳት እንደማይችል ስለሚያምንበት ነበር። በዚህ ሁኔታ ሲኖር አንድ ቀን አባ ባይሞን እንደ ልማዱ ሊገርፈው ሲሄድ 7 ሊቃነ መላእክት ከበውት በመመልከቱ ደንግጦ ተመልሷል። ከዕለታት በአንድ ቀንም ቅዱስ ዮሐንስ ወደ መምህሩ ቀርቦ አባቴ ጅብ ካገኘሁ ምን ላድርግ በማለት ጠየቀው። አባ ባይሞንም ሊፈትነው በማሰብ ይዘህልኝና አለው። ትእዛዝ ነውና ቅዱሱ ወደ በረሃ ወጥቶ ጅብ አልምዶ ይዞለት መጣ። ቅዱስ ዮሐንስ ሐጺር የመታዘዝ ጸጋ በእጅጉ የተሰጠው እንደሆነም በአባ ባይሞን ዘንድ የተመሰከረለት ነው። ስለዚህ ነገር አውቆ በድጋሚ ሊፈትነው ደረቅ እንጨት ለቅዱስ ዮሐንስ ሐጺር ከሰጠ በኋላ ይህንን እንጨት ትከለውና እስከሚያፈራ ድረስ ውሃን አጠጣው ማለት አዘዘው። ቅዱሱም በመታዘዝ ወስዶ ተከለው። 12 ምዕራፍ ወደሚርቅ የውሃ ጉድጓድ እየተመላለሰ በየቀኑ 2 ጊዜ ያጠጣው ጀመረ። ከ3 ዓመትም በኋላ ያ እንጨት አቆጥቁጦ በቀለ፣ አበበ፣ አፈራ። ቅዱሱም ካፈራው በኮሎኒ ወስዶ ለመምህሩ አባቴን ካብላ ሰጠው። አባ ባይሞን ግን ማመን ተስኖት እጅግ አደነቀ፣ አለቀሰም። ወዲያውም ያንን ፍሬ ታቅፎ ወስዶ ለገዳሙ መነኮሳትና ለቅዱሳን አረጋውያን የታዛዡንና የትሑቱን ፍሬ እነሆ ብሉ፣ በረከትንም አግኙ፣ ይህ የዛፍ ሳይሆን የመታዘዝ ፍሬ ነው ብሎ ሰጥተዋቸዋል። እነርሱም እግዚአብሔርን አመስግነዋል። ሊቀ ጳጳሱ አባ ቴዎፍሎስም የቅዱስ ዮሐንስ ሐጺርን ብቃት አውቆ የገዳሙ አበምኔት አድርጎ ሲሾመው እጆቹን በላዩ ላይ ሲጭን ይገባዋል፣ ይገባዋል፣ ይገባዋል የሚል ድምፅ ከሰማይ ተሰምቷል። በሌላ ቀን ደግሞ አንድ መነኮስ ሊጎበኘው ወደ በዓቱ በመጣበት ጊዜ
የእግዚአብሔር መላእክት ክንፎቻቸውን በቅዱስ ዮሐንስ ሐፂር ላይ ሲያርገበግቡ ተመልክቶ በመደነቅ አምላክን አመስግኗል። ቅዱስ ዮሐንስ ሐፂርም በቅድስና ሕይወት ሲኖር በአንድ ወቅት መምህሩ ታመመና ለ12 ዓመት አስታመመው። አባባይም ወይም የእረፍት ጊዜው ሲደርስ መነኮሳቱን ሰብስቦ የቅዱስ ዮሐንስን እጅ ካስጨበጣቸው በኋላ ይህ የያዛችሁት እጅ የሰው እጅ ሳይሆን የመልአክ እጅ ነው ብለዋቸው ከዚያም አረፉ። ከአባ ባይሞይም ዕረፍት በኋላ ቅዱስ ዮሐንስ ለብዙ ዘመናት በተጋድሎ ኖሯል። የገዳሙ አበምኔት ሆኖም አገልግሏል። በዚህም ጊዜ መላእክት ስለ ንጽሕናውና ቅድስናው ደስ በመሰኘት አብረውት ይውሉ ነበረ። ሲተኛም ተራ በተራ ክንፋቸውን አልብሰውት ያድራሉ። ምጽዋትን በጣም ይወድ ስለነበረ ሰፌድ እየሰፋ በመሸጥ ገንዘቡን ለነዳያን ይመጸውት ነበረ። አንድ ቀንም እንደ ልማዱ ወደ ገበያ በወጣበት ጊዜ ተመስጦ መጣበት። ሰማያት ተከፍተው ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል በግርማ በጌታ ፊት ቆመው ተመለከተ። እጹብ እጹብ እያለ ሲያደንቅ አንድ ገዢ መጥቶ ባለ ዕንቅብ ዋጋ ስንት ነው ሲለው ከሚካኤልና ከገብርኤል ማን ይበልጣል በማለት ጠይቆታል። ገዢውም ደንግጦ እብድ መነኩሴ ብሎት ጥሎት ሄዷል። በአንድ ወቅት ዮሐንስ ሐፂር ወደ ባቢሎን ተጉዞ ነበረ። ከዚያም እንደተመለሰ በበርበሮች ምክንያት ከአስቄጥስ ወደ ቄልዝም ተሰዷል። በዚያም በአባ እንጦንስ በዓት ውስጥ ለ400 ዓመታት ቆይቷል። የቅዱሱ የዕረፍቱ ጊዜ በደረሰ ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ አባ እንጦንስን፣ አባ መቃርስን፣ አባ ጳኩሚስንና አባ ባይሞንን ወደ እርሱ ላካቸው። እነርሱም አረጋግተውና ባርከው ተመለሱ። በዕረፍቱ ቀንም ሠራዊተ መላእክትና የቅዱሳን ማኅበር ወደ እርሱ ሲመጡ ባያቸው ጊዜ ደስ ብሎት ጥቅምት 20 በጌታ እጅ ነፍሱን ሰጠ። መላእክትም እየዘመሩ በታላቅ ክብር ነፍሱን አሳርገውታል። የቅዱስ አባታችን ምልጃና ጸሎት እንዲሁም በረከት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።